እድል ስጪ ገባሽ? እኔ ደግሞ የምችለውን ነገር ልሞክር እንዴ እጅን አውርድልኝ አይደለም በጣም ግራ እያጋባኝ ነው። በዚህ ልክ አይደለም አብርሃም፣ በዚህ ልክ እያስመሰለ ለምን እንዳለ ግራ ገብቶኝ ነው። ሲጀመር ይሄ ነገር ግልጽ ነው። ዳኒ ምንም ፈልጎ አይደለም የመጣው፣ የሩታን ሰላምና የሩታን ደስታ ፈልጎ ነው። ምክንያቱም ሩታ እንደዛ ስትሆን ማየት አቃተው፣ ይወዳታል። ለእሷ የሆነ ሪስፔክት ነበረው ከዚህ በፊት እናውቃለን። የትኛውም ወንድ ልጅ ደግሞ ከዚህ በፊት ሪስፔክት ለነበረው ልጅ እንደዚህ ስትሆን ሲያይ ውስጡ ደስተኛው ነው እንጂ ዳኒ እውነት ሄርሜላን ወዷት ይመስላችኋል? ሰላም ውድ የተከበራችሁ የማዳም ቅመሞችና ድንቅ እህቶቼ እንደምን አላችሁ? ሰላም ለእናንተም ብያለሁ። በነገራችን ላይ መጀመሪያ ሲጀምር ይሄን ቪዲዮ ለእስልምናና ለክርስትና እምነት ተከታዮች እንኳን ለጾሙ በሰላም አደረሳችሁ። ሁላችሁም እንግዲህ ዱአ እያረጋችሁልኝ ለኔም እንዳትረሱኝ ወንድማችሁ ጸሎት እያረጋችሁ አስቡኝ። እንግዲህ ሩታንም አብርሽንም ወደ ሰላም ወደ አንድ ያምጣልን ፈጣሪ። የማዳም ቅመሞችንም ፈጣሪ ሀሳባችሁን፣ ፍላጎታችሁን፣ የፈለጋችሁት በቃ ጸሎታችሁን፣ ምኞታችሁን ያሳካላችሁ። ያው የሰው ሀገር ሄዳችሁ ቤተሰባችሁን ለመለወጥ እህት ወንድሞቻችሁን ትምህርት ለማስተማር እነሱ እንዳይረባቸው እናንተ እዛ እየደከማችሁ ጠግበው እንዲበሉ ህይወታቸው እንዲለወጥ የተሻለ ነገር እንዲያዩ ከሌላ ሰው አንሰው እንዳይኖሩ እናንተ ላባችሁን ጠብ እያረጋችሁ እየሰራችሁ ነውና ፈጣሪ ደግሞ የላባችሁን ፍሬ ሺህ እጥፍ አድርጎ ይባርክላችሁ። የዘራችሁን ፈጣሪ የዘራችሁት ምስጥ በእውነት ነው የምላችሁ ፈጣሪ ምንም አያሳንስባችሁ። ደስታችሁን ፍላጎታችሁን ሁሉ ያማላላችሁ። የማዳም ቅመሞች ወዳችኋለሁ። ይሄን ቪዲዮ ስንጀምር ይሄን ቻናል ሰብስክራይብ እያደረጋችሁ ጀምሮ ሙሉ ቪዲዮውን ደግሞ ጨርሳችሁ እንድታዩ በአክብሮት። እንዴት ነህ? ሰይጣን ተኩላ መጣች። እግዚአብሔር ይመስገን። እንዴት ነህ? እንደው አስመስሎ አይደል እንዴ? ትችልበታለች። እውነት ይቅርታ በጣም እንዴት ነህ? አለ እረፍት አደረግሽ? አዎ አዎ ይሁን ደከመሃል? አይደከመኝ ሳይሆን ሄርሚ ቅድምም ያው በጣም ትፎግራለች። በጣም ትችልበታለች። እግዚአብሔር ማለት ነው። በስልክ ያው ነገሩን ጀምሬልሻለሁና በአካል ላግኝህ ስላልሽኝ ነው የጠራሁሽ። እና ምንድነው እየተፈጠረ ያለው? እውነት ከዳኒ ጋር ከዚህ በፊት ተዋወቁ ነበር ነው? ኢንስታግራም ላይ ላከልኝ ላሳይሽ። ከዛ በፊት አንቺና እሱ ያወራችሁበት እንዳለ ምናምን ነገር አርጎ ነው የላከልኝ ማለት ነው። እውነት ይሁን ውሸት አላውቅም። ሄርሚ ይሄንን አንቺ ነሽ የምታውቂው። ነው ከሱ በላይ አንቺን አምንሻለሁ። ለምን ብዙ ነገር አንቺን ለማጣላት እየተደረገ ያለ ነገሮች ስላሉ ሙሉ ለሙሉ እሱን አምኜው አይደለም። ግን ደግሞ አሁን እነዚህን እንትኖች አንብቢያቸው፣ ቴክስቶች ከሱ ጋር የተጻጻፍሽው ነው ምንድነው? ቅንብር ነው? ይሄንን እውነት ማወቅ ፈልጋለሁ። እንገባሽ? ለምን በዚህ ልክ ለምን መዋሸት አስፈለጋት? እሷስ ለምን ዋሸችኝ ብዬ በጣም ተሰምቶኛል፣ እውነት ለመናገር ማለት ነው። አብርሃም አሁን ይሄ እንዳለ ስክሪንሾት የምታየው ነገር ምንም ይስጀምረም ይሄን አካውንት አይደለም። ፎቶ ምናምን ከየት እንዳመጣው ያላቅም። ይሄ እኮ አካውንት አንቺ ነው፣ ፕሮፋይሉን ይኸው፣ ስምሽንም ሁሉ ነገር አንቺ ነው። ይሄ ተደርጎ ይሆናል። የኔ ጽሁፍ አይደለም፣ እንደዚህ አልጻፍኩም እኔ። ከዛ ባለፈ ሲጀመር እኔ ከዚህ በፊት ነው አላውቅም። እኔ ያቸው እንዳለ ማለት አንበቢያቸው እንዳለ እና በጣም እኔ ለየደበረኝ የመረኝት ነገር ማለት ነው። ይሄን ሄርሚ እኔን እየዋሸችኝ ነው፣ ከኔ ጋር እያስመሰለች ነው። ይኸውላችሁ እኔ አሁን እዚህ ጋር ግራ እየገባኝ ያለው ነገር ማለት ነው አብርሽና ሄርሜላ የፈለገ ተአምር መጥቶ አንድ ላይ መሆን አለበት ብሎ የሚያስብም ሰው የለም፣ የሚመኝም ሰው የለም። የትኛውም የማዳም ቅመም የትኛውም ሴት ሁን አብርሽ ወልዷል። እንግዲህ እንደምናውቀውላችንም ተከብሮ ትዳሩን እየመራ የነበረ ልጅ ነው። ከኋላ ላይ እቺ ተኩላ የሆነች ሴጣን ተኩሎ ማለት ነው እንደዛ የሆነች መጣች። አብርሽን በምን ታፍስዘው በምን ታርገው እኛ ምንም የምናውቀው ነገር የለም። ግን ዛሬ አብርሽ እንዲህ ሊሆን የቻለበት ምክንያት ምን አገባው? እሷ ከፈለገችው ሰው ጋር ብትጻጻፍ ምን አገባው? ሄርሜላ ምንም አይደለች ማለት እኛ የምናውቀው ሩታ ነው። ሄርሜላን አናውቃትም። ምናልባት ቺት እያደረገ ወይም ደግሞ ይሄ ምንድነው ቺት እያደረገ ምናምን ነገር እንደዚህ አይነት ሙድ ነው እንጂ ሄርሜላ እኮ እኛ ምን አናውቃትም። እኛ የምናውቀው በችግር ሰዓት አብራ የነበረችው ሩታን ብቻ ነው። ሌላ ሰው አምጥተ እንዲህ ምናምን እንድታሳየን አንፈልግም እኛ። ምክንያቱም ቀጥተኛ የሆነ መረጃ ስለምንፈልግ ማለት ነው እንጂ አንተ እዚህ ጋር እሷ ከዳኒ ጋር ተጻጻፈች ከማን ምን አገባ? የሚመለከት ነገር የለም። ስለዚህ ማቆም ካለብህ አብርሽ፣ የትኛውም የሀገር ልጆች እኛ ለኔ ቦታጀራ ልጆች እኛ ማውራት ካለብን አብርሽን በአካል ሄደን ነው ማቆም ያለብህ ነገር ማቆም አለብህ። ትልቅ ሰው ነህ። ለህይወት የሚጠቅም ነገር ማቆም ይቻላል።
እንድል ያደረገኝ ማለት ነው። ልክ ማለት ወሬውን ገና ስትጀምርልኝ በቃ የሆነ እናንተ ለማጣላት እየተጠቀሙ ያለበት መንገድ ስለሆነ ነው በአካል ላገኝክ ያልኩክ። ይሄም እንዳለ የምታሳየኝ ነገር ሲጀመርም አጥፋው። ምንም ነው መጣላት አለባችሁ። እሱ ጋር ምንም ግንኙነት አልነበረኝም። ሲጀመር የማውቀው ነገር የለም። እናንተ ለማጣላት የሚያደርጉት ነገር ነው። አብርሃም ለምን አትረዳም? ይሄ ፕሮፋይል ምናምን የሚያደርጉት ደግሞ ኤዲት ነው። ፎቶ የኔ ነው አውቃለሁ፣ ግን ደግሞ ጽሁፉስ ምናምን እኔ አልጻፍኩትም። እንደዚህ አይነት ጽሁፍ ከሱ ጋር ተጻጻፍኩም። አብርሽ እመነኝ እንዴ እሱ ሲጀምር ላንተ ጥሩ ነገር ያስባል እንዴ? ያውቆ ነው እንደዛ እያልክ ያለው። እኔ አከምነኝ ምንም ከዳኒ ጋር ግንኙነት የለኝም፣ አልነበረኝም፣ አይኖረኝም እስከ መጨረሻው ድረስ። እርግጠኛ ነሽ የተጻጻፋችሁት? እኔ አይደለሁም፣ አልተጻጻፍኩም። የኔ ጽሁፍ አይደለም ይሄ ሲጀመርም እኔ አልጻፍኩም እንደዚህ እንኳን ግራ እየገባኝ መጣና ኢቭን ዙዋይ ስንሄድ ራሱ እኔ አልነግርሽም ብዬ ነው እንጂ ልንሄድ እንደሆነ ማነግሮት ነው ለሱ። እሺ አንቺ ካላወራሹ ካንቺ ጋር እያወራችሁ ካልሆነ በምን ሊያውቅ ቻለ? አዎ ማን ነው ሩታ መቼ ማትነግረው? ትንሽ ነገሮችን እንዳምነው ያደረገኝ ዙዋይ ከመሄዳችን እስኪ ቆይ ዳኒ ይምጣና ዳኒ ምን እንደሚል ዳኒ መጥቷል። ለምን ከጽጌ ጋር ግን አብሮ አይሆንም? ለምንድን ነው የሚለያየው? እንቀናቀነው በርግጥ ሄርሜላን ይወሰድልን ያለ ያይለን ስለኛ ነው ይችላል። ይቅርታ ሊደባደቡ ነው እንደዚህ እኮ ዳኒ በስፍቀድሽና በዚህ መንገድ ሁሉና ላውራህ ነው የጠራው። አይገርማችሁም? ሁለቱም አጭር ናቸው። እዛ ጋር ብሆን ነው እኔ ደስ የሚለኝ። ካንተ ጎን መሆን አልፈልግም፣ ከሷ ጎን መሆን ግን ደስ ይላል። እሺ ዳኒ ቆይ እኔ ልጠይቀው እንጂ አይደለሽ? አዎ ቅድሚያ ለወን ቆይ እኔ ጠይቀዋለሁ፣ ችግር የለውም። ሄርሜ ወይ እኔ ፈለገን እኔ ጠራነህ አይደለ? በመጀመሪያ ደረጃ እኔ ዳኒ ካንተ ጋር እንደዚህ አይነት ሰጣ ገባ ውስጥም ምን ውስጥም መግባት አልፈልግም። እኔ እንደማንኛውም ሰው እንደማንኛውም ወንድ አከብራለሁኝ። ከዛ ባለፈ ግን ጠልቀ ህይወቴ ላይ እንድትመጣም እንድትገባም በምንም አይነት መንገድ አልፈልግም። ገባክ? ከዚህ በፊት ብዙ ነገሮች ተፈጥረው ይቅርታ ተባብለን ሰላም ፈጥረን አልፈናቸዋል፣ ሁሉንም ነገሮች ማለት ነው። አሁን ዛሬ ላይ ከሩታ ጋርም ይሆንክ ይሁን አላቅም፣ ከሷ ጋር ተመሳጥራችሁም ይሁን ከሩታ ጋር እኔ ላይ አንዳንድ ነገሮችን ለመፍጠር እየሞከራችሁ ነው ያላችሁት። ይሄ ሁሉ ነገር ደግሞ ለምን አስፈለገ? ሲቀጥል ሩታ በዚህ 2-3 ቀን ራሱ በአንድ ወደ እኔ የተገለበጠችበት ምክንያት ካንተ ጋር የሆኑ ነገሮችን ብታወራ ነው እንጂ ሳታወራ ከራሷ ይሄንን ነገር ልታመጣው እንደማይችል 100% እኔ እርግጠኛ። እኔ አሁን እዚህ ጋር ግራ የገባኝ ነገር አብሬሽና ሄርሜላና ሩታ መወዳደር የሌለባቸው ሴቶች ናቸው። ሩታ ባለፈው እንደምላችሁ ከየትኛውም አይነት ሴት ጋር ልትወዳደር የምትችል አይነት ልጅ አይደለችም። ማለት እኔ ካየኋት ወይም ደግሞ ከደረሰባት የህይወት ፈተና አንፃር ማለት ነው እንጂ አብሬሽ ማለት ነው ባይዘው በጣም የሆነ መጥፎ ነገር ውስጥ ነው ያለው። መጥፎ አልታወቀውም እንጂ በጣም ከባድ ነገር ውስጥ ነው ያለው። ምክንያቱም እናንተ እያያችሁ ነው። ሄርሜላ የምትባል ልጅ አለች እዚህ ጋር ትላንትና ነው የመጣችው። እኛ ከዚህ በፊት ያው ቡታጅራ ውስጥ እናውቃታለን። ሄርሜላን በደንብ አድርገን አገላብጠን ነው የምናውቃት። የማልጅ እንደሆነች ምን እንደሆነች ምናምን እናውቃለን። በችግሩ ሰዓት ግን አልመጣችም። ባይዘዌ አብሬሽን አሁን ሲኖር አቅም ላይ ሲሆን ዩቲዩበር ሲሆን ፌመስ ሲሆን እሱን የሆነ በቪዲዮ በሱ ለመፈመስ ብላ መጣች እንጂ በፍጹም ሄርሜላ አብሬሽን ፈልገው አይደል። 100% እርግጠኛ ሆኜ በሱ ለመፈመስ ብላ ነው። ምክንያቱም በችግሩ ሰዓት ባይዘዌ ያኔ እኛ ብዙ የምናውቀው ነገር ስላለ ማለት ነው መናገር ላይ አልፈልግም፣ ሚስጥር ማውጣት አልፈልግም። ያኔ በቃ ሽተውት ችግር በነበረበት ሰዓት አጠገቡ የነበረችው ሩታ ናት። እኛ ሄርሜላ አብሬሽን እንዳለችው እናውቃለን። በፊት ምንም ባልነበረው ሰዓት የምስኪን ልጅ ያኔ አብሬሽ እንደዚህ ሰርቶ ለፍቶ ሳይለወጥ ምን አይነት ልጅ እንደነበረ እሷ ምን አይነት ፊት ስትሰጠው እንደነበረ እናውቃለን በደንብ አድርገን። እኛ ነገሮች ምናልባት ሴቭ ይሁኑ ለአብሬሽ ምናልባት ለህይወቱ ጥሩ ላይሆን ይችላል። ሄርሜላም ድጋሚ እየመጣች እንደዚህ ከምትበጠብጠው ይሄን ነገር ማውጣት ምናልባት ግዴታ ሊለን ይችላል። ሩታ ነች በችግሩ ሰዓት አብሬ ነበረችው። የልጁ እናት ሩታ ናት። ቤተሰቦቿ የሱ ቤተሰቦች የሚያውቁት ሩታ ነው። መስተካከል መቻል አለበት ይሄ ነገር። ዳኒም ባይዘዌ እኔ ቢወስዳት ደስ ይላል። ከዛ ባለፈ በዚህ 2 ቀን ስክሪንሾት እያደረክ እየላከልኝ ነበር ከሄርሜላ ጋር እንደምታወራ እንደምትግባቡ ምናምን። ሌላው ዝዋይ ከመሄዳችን በፊት ልንሄድ እንደሆነ ልትሄዱ ነው ምናምን ብለህ ቴክስት አድርጋለኛል። እነዚህንስ ነገር በምን አወቅ? ሲቀጥል ይኸው እሷ እያለች ያለችው እኔ ከሱ ጋር አውርቼ አላውቅም ነው እያለች ያለችው። ስለዚህ ምንድነው ታዲያ የፈለገው ከኛ?
ስክሪንሾቱን ዳኒ ኬት ነው ያመጣኸው? ለምንድን ነው እንደዚህ የምትሆነው? ማለት በዚህ ልክ የሰውን ህይወት ለማለት እንዴት ያላወሩትን ኬት ያመጣል? እኔ ከአብርሃም ጋር አሁን አብረሽ ላይ እየተጫወተች ነው ልጅ የሆነ ቁማር ነው እየተጫወተች ነው። አይመለከትም እንደዚህ አትሆን። እንዳንቺ የሚያሳስበው ያንቺ ነገር የሚያሳስበው እንደኔ አይኖርም። ለምን አብርሃም እያስመሰለ ነው? እኔና አንቺ ብዙ ጊዜ አውርተናል፣ ሁሌ እንዳወራን ነው። እና ደግሞ ሲቀጥልም ደግሞ ማለት ነው ቡታጅራ ማን ነው ይሄ ያፈበራላችሁት ዙዋይ እንደምትሄዱ ምንም ነገር ካንቺ ጋር ነው ያወሩት። ሌላ ከማን ጋር ላወራ እችላለሁ? እኔ ራሴ ለራሴ ባንቺ አካውንት ገብቼ ልጽፍ አልችልም አይደል? አይኖ እሱን ትፈሪዋለሽ ምናምን እሱ ጋር ስትሆኚ ነገሮችን እኔ ደብቅልሽ እኮ አድርገሽ ጠይቀሽኛል። ግን ልጠይቅልሽ የምችለውን ያክል ድረስ ሄጃለሁ። ግን ከዚህ በላይ አልችልም። ገባሽ? በነፃነት አውሪ፣ በነፃነት ንገሪ። ደግሞ ምንድነው ፊትሽ የሆነ የደበረሽ ምናምን ይመስላል። ስለኔ ፊት መደበር ይሄው ከአብርሃም ጋር በመሀላችን ስለገባ ነው የደበረኝ። ገባህ? እኔ ካንተ ጋር ምንም ቴክስትን ተጻጽፌ ማላቅም። ከዚህ በፊት ግንኙነት አልነበረን እስከ ወደፊቱ። አብርሃም እኮ ባለትዳር ነው። አብርሃም የተከበረ ባለትዳር ነው። እንደማፈቅረው እንደምወደው እያወቅህ ነው አይደል? በዚህ ልክ እንደዚህ ነው አውርተንስ ተገናኝተንስ ምን ነክቷቸዋል? ዩቲዩበሮች እና እኔ አንተን ነው የምወደው። እኔም አውቃ ያንን ነው አብርሃም። ገባሽ አይደል? ወይኔ ጉዴ ፈላ። ለምን እንደምትፈሪው የፈለግሽው ነገር ለምን በነፃነት አትናገሪም? እሱ ስላለ ምንም የሚያስፈራሽ ነገር አለ? ኧረ እቺ ልጅ ያለው ነገር እኔ ያለው አጠገብሽ የፈለግሽው ነገር በነፃነት ማለት ትችያለሽ። ገባሽ? እኔ ያለሁልሽ። በቃ መሄድ እንዳልፈለግሽም እኮ ነግረሽኛል፣ ግን ግዴታ ስላስገደደሽ ነው አይደል እንደዚህ ዋይልሽው እንጂ በራሴ ፍላጎት ነው። እኔ ነኝ ይዤው ልሂድ ያልኩት ዳኒ። ከዛ ባለፈ ምን ኢንስታግራም ላይም ቴሌግራም ላይም ምንም አውርተንም አናውቅም። ፎሎ እንኳን አላደረኩም። እሱ ስለጠየቀኝ ነው የሚሄደው ነው ዙዋ ያልሽኝ። ገባሽ አይደል? እኔ ጉዴ ፈላ። አብርሃም ዝም በለው። እኔ እናንተን ለማጣላት ከእሱ ከሩታ ጋር ጽፈውበት የተገናኙበት ነገር ነው። ገባ? አንተ ሩታን ስትመልሳት በቃ በሄርሜላ በዚህ በኩል ሰት ለማግኘት ነው እንጂ ምንም እኔ ከሱ ጋር ግንኙነትም የለኝም። እንደዚህ እንደሚለው አይነት ቅርበትም የለም። ልጁን እንኳን ፈዘዝ ውስጥ ግራ አጋቡት። እግዚአብሔር በጣም ነው ያወዛው። ሄርሚዬ ነው የምልሽ። ለምንድን ነው ሌላ ጊዜ ሳውራሽ ወይ ስጽፍልሽ ሄርሚዬ ስልሽ ደስ ይልሻል? ዛሬ እሱ ስላለ ግን ሄርሜላ እንድልሽ ፈልግሽ። ለምን እንደዛ ፈልግሽ? ለምን እንደዛ መሆን? እኔ ሄርሜላ አይደለሁም ሌላ ሰው ከሌላ ሰው ጋር ይሆናል እያወራህ ያለኸው። ሄርሚዬ እኔ አቅሻለሁ። ገባሽ? እንደዚህ ከማንም በላይ እኔ አንቺን አቅሻለሁ። ተረዳሽ? በምንድን ነው የምታውቀው? ምን አገናኝታችሁ? ምን ተዋውቃችሁ? መች ምን በአካል እንኳን አግኝተሽ ታውቂያለሽ? ሄርሜላ አላቅም። ከኔ ሌላ አግኝተሽ ታውቂያለሽ? አላቅም። እርግጠኛ ነሽ? ማርያም በይ ማርያምን አግኝቻለሁ። ሸረባክሽ እንዴ? ወይኔ በኢየሱስ ስም የውሸትም አይነት አለው፣ የውሸትም ገደብ አለው። ገባሽ አይደል? አንቺ መስመርን በጣም ይያለሽ። ይሄ ሁሉ እኔና አብርሃምን ለማጣላት ምን ትጠቀማለህ? ለምንድን ነው አንቺና አብርሃምን ማጣላት? ሲጀመር እኮ አትፈልጊም ከሱ ጋር። ሙሉ ስሜ ማን ነው? ሄርሚዬ ነኝ እናት። እኔ የማውቀው ሄርሚ እንደሆንሽ ብቻ ነው የማውቀው። ሌላ ስለ ስምሽ የማውቀው ነገር የለኝም። ገባሽ? እኔ የምጠራሽ ሄርሚ እያልኩኝ ነው። እስከ አባትሽ መጥራት አይጠበቅብኝም። ከፈለግሽም ልጠራ እችላለሁ። ለማንኛውም ግን ምን መሰለሽ ሄርሜላ ሚሊዮን እኔ አንድ ነገር ልንገራችሁ። እዚህ ጋር ዳኒም እያስመሰለ ይሁን ሄርሜላም እያስመሰለች ይሁን አብረሽ ምንም የሚመለከተው ነገር የለም። በእነሱ ህይወት ምንም የሚያገባው ነገር ሊኖርም አይችልም፣ አይመለከተውም። አብርሃም ማለት ቀጥታ ትዳሩና ህይወቱን ማስተዳደር ያለበት ልጅ እንጂ እዚህ ጋር ሌላ ሴት ኬት መጣች ኬት ትምጣ ኬት ሂድ እነሱ በእነሱ እንትን ባሉት አይመለከተውም። ባለትዳር አለ እንዴ? እሱ ስለራሱ ትዳር ስለራሱ ህይወት ብቻ ነው ማሰብ መቻል ያለበት። እባካችሁ ቤተሰቦች ከቻላችሁ የማዳም ቅመሞች እውነቴን ነው የምላችሁ፣ እናንተ ብዙ ነገር ትለፋላችሁ፣ ብዙ ነገር ትጥራላችሁ። ይህን ውሸት ግን ይህን ቅንብር እናንተ አብርሽ ላይ ምን እየተደረገ ነው የሚለውን ነገር መገመት አያቅታችሁ። በእውነት ነው የምላችሁ፣ በእውነት እርግጠኛ ሆኜ አብርሽ ላይ ምን እየተካሄደ እንዳለ ምን እየተቀመረበት ምን አይነት ቀመር እየተካሄደበት እንዳለ በደንብ አድርጋችሁ ታውቃላችሁ ብዬ አስባለሁ። ምክንያቱም አብርሽ የተከበረ የልጅ አባት አይዘው የትኛውም ሴት ደስ አይላትም ባሏ ሲወሰድባት፣ በጣም ይደብራል። እንዴ አንቺ ምንድነው? እስቲ አስቢው እንጂ ሄርሜላ ምን ሆነሽ? እስቲ አስቡት እናንተ ባላችሁ አገር ውጭ ነው ያላችሁት፣ አያድርስባችሁ በዘራችሁ ማይፈጠር እንደዚህ አይነት ነገር አስቡት እናንተ ለስራ ወጣችሁ ከአረብ ሀገር ሄዳችሁ የማዳም ቅመሞች ናችሁ ቤተሰቦቹን ለመለወጥ አካባቢያችሁን እህት ወንድሞቻችሁን ታናናሾቻችሁን እናት አባታችሁ ከሰፈር እንዳያንሱ ብላችሁ እነሱን ለማስተዳደር እነሱን ደስተኛ ለማድረግ እናንተ ህይወታችሁን መስዋዕት እያረጋችሁ እዛ ጋር በቃ ማይቻል ማይገባ ጉድጓድ ማይወጣ ዳገት እየወጣችሁ ስንት ነገሮችን ከፈጣሪ ጋር እያለፋችሁ እናንተ በዚህ ሲቹዌሽን ውስጥ የእናንተ ባለትዳሮች የእናንተ ባል ኢትዮጵያ ውስጥ እንደዚህ አይነት ሴት ጋር ቺት ቢያደርግ
ምን አይነት ስሜት ነው የሚሰማችሁ? ምንድን ነው የሚሰማችሁ? እስኪ ንገር። በጣም ሼም ነው በጣም አሁን ሩታን ትቶ ሄርሜላ የምትባል ልጅ ያኔ ኩሪፍቱን ይሄ መዘዝ ያመጣ ኩሪፍቱ ይዟት ሄዳ አብረው ፈታሉ። በቃ ነገሩ መዝናናት ሆነ ማለት ነው። እነዚህ ልጆች ምንም አያደርጉም ማለት ይከብዳል። ወንድ ልጅ ነው፣ እኔም ወንድ ነኝ። ምን እንደሚያደርግ 100% እርግጠኛ ነኝ። ይምራታል እያልኩ አይደለም፣ ግን በቃ ሼም ነው። እስኪ ዳኒ ነው ዳኒ በጣም እኔ ተመችቶኛል። የምሬን ነው የምላችሁ። አብርሃምን ስታገኟት ተሳቀቂ። አብርሃምን ስላገኘሽ እኔ የምረብሽሽ ምናምን አይነት ከሆነ ችግር የለውም ግን አንቺ ነፃነት ኖርሽ እንድታወሪ ነፃነት ኖርሽ ከኔ ጋር ልክ ነው ባይዘው ዳኒ ልክ ነው ብዬ ነው ማለት ስለምፈልግ ነው። ገባሽ? አስገድዶ ዙባይ ድረስ መውሰድ አይችልም አይደለም ማለት እኔ መቼም ልነግረው አልችልም። በጣም ሄርሜላ የምታስመስል እኔ 100% ሆኜ ነው የምነግራቸው 100% እርግጠኛ ሆኜ በጣም አስመሳይ ልጅ ናት። ለቅም እያሰቡበት እያስጨነቃት ነው። እያስጨነቀኝ አይደለም ስማኝ፣ እኔ እናንተን በምን መንገድ ሳታቸው ገባሽ? በምን መንገድ ነው እናንተን በምን መንገድ ላያችሁ በሚል ነው እንጂ እኔ በቆኝ ነው ይፈልጋ። አይዞሽ ወይኔ በጣም ተጨነቅሽ። ስሚኝ ይልሽ አንዴ አትደገፉ። ገባሽ? አያገባህም። መንካትም ምንም የፈለገችውን ነገር መሆን ትችላለች። እኔ ላይ ተረዳኸኝ? የፈለገችውን ነገር የመሆን መብት አላት። አንተ ልከለክላት አትችልም። በነገራችን ላይ የተረዳሁት ነገር ምንድነው ኤርሚ ከምትስቂው በላይ ስታኩርፊ ቆንጆ ነሽ። ገባሽ? እንደዚህ ተከዘሰሽ የሰው ህይወት እያስጨነቅክ ነው ስለ ቁንጅና የምታወራው። እኔ እንጃ እንደዚህ ቆንጆ መሆንሽን አላውቅም እስከዛሬ ድረስ እኮ ማድረግ ትችላለህ፣ ግን ይሄ የዋሻ ያለውን ነገር ቢያንስ ንገርልኝ። ገባህ? ላጣው ፈልገው ሰው አይደለም እሱ እያደነኩ ብቻ አይደለም ማጣት አልፈልግም ማለት ነው። እኔ ስለምታወሪኝ ደስተኛ ነኝ። ገባሽ አይደለ? እንዳንቺ አይነት ቆንጆ ልታወራ ነው ፈልግ ነበር። እሱ አሪፍ አጋጣሚ ነው ለኔ ሆነ። ፍላጎት ይሄ ነው አይደል? ኤርሚስ በደምብ ተቆጭ በደንብ የሆነ ተኮሳተሪ ምናምን እየቀለደ ነው። ዳኒ የሚባለው ልጅ እየቀለደ ነው ሲጀመርም ማለት ነው። ቆንጆ እንኳን አይደለም እንደምታወሪ ዳኒ እያሻውሪ ለምን ዳኒ የሚባለው ልጅ መስሎ ታሪክ ገባሽ? ኤርሚ እስኪ አንዴ ተኮሳተሪ አብርሃም ምን ተሰማክ? ተኮሳተሪ እስኪ ገባሽ? ግራ እየገባኝ ነው ያለው። ገባሽ? እሱን አቁመህ እንደዚህ መናገር አትችልም። እሺ አውቆ ነው እንደዚህ እያደረገ ያለው ኖ ኤርሚ፣ እኔ ከምታወሪኝ ከምትጽፊልኝ በላይ ደግሞ ዛሬ በአካል ሳይሽና ደግሞ እንደዚህ በደንብ ስታወሪኝ ደግሞ ይበልጥ ቆንጆ ነሽ። ሳይ ገባሽ? ኧረ በቃ ዳኒ በእናትህ አሁን ስለ ውበቱ ምናምን እንድናወራ አይደለም የጠራሁት ዳኒ፣ ያለውን ሪያሊቲውን ነገር እንድትነግረኝ ነው የጠራሁት። እንዳንቺ አይነቷ ቆንጆ ማለት ነው። እንዳንቺ አይነቷ ቆንጆ የምትገባው ለኔ ነው። ገባሽ? አንዴ አንተ ሁሉም ጋር ነህ እንዴ? አማ ይሄን መሰለ መልክ ይዘሽ ይሄን ጠይቀው። እውነት ትናንትና ከትናንት ወዲያ ከሩታ ጋር እያልክ ነበር እንዴ? ሩታ ከጎኗ ነኝ ምናምን ስትል ነበር እንዴ? ዛሬ ደግሞ ምን ታገኛ? ሰዓት በጣም አማረች። ገባሽ? ዛሬ ደግሞ በቃ አምሮብሽ ነው የመጣሽው። አንድ ጥያቄ ልጠይቅህ። ሩታን ትናንትና የሁሉ ነገር ስትላት ነበር እንዴ? እንዴ አንተ ያማረን ሁሉ የምታገኘው የሆነ ነገር አለ። እኔ ራሱ ተመስጥኩ። እግዚአብሔር የሆነ ነገር አለ። የተደበቀ ነገር እንዳደርግልኝ ሁሉ አማረሽ ገበያ አታውጧት አሉ። ያማታል እንዴ? በእግዚአብሔር ኤርሚ የኔ እናት ስሚኝ፣ ይኸውልሽ አዳምጪ። ኧረ የኔ እናት በላይ ማታውቃውን ማትግባባውን እኔ ደግሞ የምችለውን ነገር ወገውት አብረሽ ሄዶ ነው መጣ። እሺ ከማስቀየም በጣም ዳኒ በጣም ይችላልበታል። በጣም ደስ ብሎኛል። ድራማ እንደሆነ ያስታውቃል። ዳኒ እየፎገረ ነው። በጣም ጎበዝ ልጅ። እኔ ደስ ይለኛል። ጭራሽ እንዳይፈቅድሽለት ነው አይደለም? በጣም ግራ እያጋባኝ ነው። በዚህ ልክ ጀግና ልጅ ነው ዳኒ። እግዚአብሔር ሩታ ምን ያህል ሪስፔክት እንዳለ ምን ያህል ሩታ ላይፏን ደስተኛ ሆና እንድትኖር እየጣርክ እንደሆነ ለየውትና ሳላደንቅ በፍጹም አላልኩም። በእውነት ጎበዝ ልጅ ነው። እስኪ ፈጣሪ ደግሞ ሁለቱን አንድ ያርግልን። የምሬ ነው ብላችሁ አንድ እንዲያርግልን ሁላችሁም በእቺን ሁለት ወር አንዱ እንጾም ጾመኞች በቃ ጸሎት ዱዓ እያረጋችሁ አስቧቸው። እነዚህ ልጆች እንግዲህ ፈጣሪ ወደ አንድ ያምጣልን። የማዳም ቅመሞች ለዚህ ቻናል አዲስ የሆናችሁ ይህን ቻናል ሰብስክራይብ እያረጋችሁ ጎ ወደ ከፍታ ያው የምንሰራላችሁ አሁን ቤት ውስጥ ነው። ያው ታውቃላችሁ ሰሞኑን ትንሽ ዛቻ ምናምን ነገር እየደረሰብን ነው። አሁን ችግር የለም። በጣም ደስተኛ ነኝ። በጣም እግዚአብሔር ይመስገን። ፈጣሪን ሳላመሰግን ማለፍ አልፈልግም እና ቤተሰቦች ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እያረጋችሁ ኮፒ ሊንክ ሼር እያረጋችሁ ለሌሎች እንዲደርስ ያው ይሄን ቻናል እናሳድግ ማለት ነው። ወዳችኋለሁ። መልካም ቆይታ ይሆንላችሁ።